Hello everyone, how have you been? So today I'm gonna teach you about the use of salts. So የሳልቶችን ጥቅም ስንመለከት ሳልቶቹ በጣም ኮመን የሆኑትን ሳልቶችን ነው የወሰድናቸው። ሶ እነዚህ ሳልቶቹ ደግሞ ከሌሎች ሳልቶች በምን ይለያሉ ወይም ደግሞ how to memorize it for the entrance examination የሚለውን ነገር በደንብ እናያለን። ፍለሚ የመጀመሪያው ሳልት ሶዲየም ክሎራይድ ነው። that is known salt ኮመን ሳልት እንለዋለን። የገበታ ጨው ብለን በተለምዶ የምንጠራው ማለት ነው። ሶ ይህ ሳልት ፕሪዘርቬሽን and the preparation of food ይለናል። ያ ማለት ምግባችንን ፕሪዘርቭ ለማድረግና ለማዘጋጀት ከዛም በተጨማሪ ደግሞ የተለያዩ የሶዲየም ላይክ የሶዲየም ክሎራይድ አሁን ይህ ኮምፓውንድ ነው። ከሱ የተሰሩ ደግሞ የተለያዩ ኤሌመንቶች አሉ። እሱ ራሱ የመጣው ከኤሌመንቶች ስለሆነ ማለት ነው። ሶ ላይክ እንደ ሶዲየም እንደ ክሎሪን እንዲሁም ደግሞ የተለያዩ ሶዲየም ሃይድሮክሳይድ ውህዶችንም ሊሆን ይችላል። ለነሱ ማኑፋክቸሪንግ ሮ ማቴሪያል ነው፣ እንደ ኤጀንት ሆኖ ያገለግላል ማለት ነው። ስለዛ እሱ መኖሩ ለሌሎች መገኘት በራሱ አስተዋጽኦ ያበረክታል። እንዲሁም በተጨማሪ that is used to the rehydration of salt። ይህ rehydration of salt ደግሞ ኦራል የሆነ ማለት ነው። the component of oral rehydration of salt ማለት rehydration ማለት ዋተር አለ ማለት ነው። so dehydration ከተባለ ዋተር እየተወገደ ነው ማለት ነው። so in this time ለኦራል rehydration salt ኮምፖነንት ነው፣ አዋል ነው። and also ቤኪንግ ሶዳ ወይም ደግሞ ቤኪንግ ሶዳ የምንለው ሶዲየም ባይካርቦኔትን ቤኪንግ ሶዳ ብለን እንጠራዋለን። ላይክ እንደ ስላክድ ላይም ኦር ላይም ዋተር ብለን ስንጠራው እንደነበረው እንደ ካልሲየም ሃይድሮክሳይድ እንደ ኮስቲክ ፖታሽየም ሃይድሮክሳይድ እንደ ኮስቲክ ሶዳ ሶዲየም ሃይድሮክሳይድ ስናይ እንደነበር ነው ሁሉ ቤዞች ጋር ቤኪንግ ሶዳ ማለት ሶዲየም ባይካርቦኔት ማለት ነው። ሳልት ጋር ስንመጣ ወይም ደግሞ ሶዲየም ካርቦኔትም ሊሆን ይችላል። ሶ ያንን ማኑፋክቸር ለማድረግ ይጠቅማል። ዴን አፍተር የተለያዩ ሚክስቸሮችን ፍሪዝ ለማድረግ ፍሪዚንግ ውስጥ ለማስገባት ወይም ደግሞ ለማቀዝቀዝ ለምሳሌ የተለያዩ በቀዝቃዛ በሆነ ኮንዲሽን የሚፈጠሩ ጣፋጭ የሆኑ ስዊት የሆኑ ፉዶች አሉ። ሶ ያን አይስክሪም ቬንደር ለመስራት በራሱ ይህ ሶዲየም ክሎራይድ ይጠቅማል ማለት ነው። ሶ ሌላኛውና ሁለተኛው ሰልት ደግሞ አሞኒየም ናይትሬት ነው። አሞኒየም ናይትሬት እንግዲህ ከሶዲየም ክሎራይድ በምን ይለያል ካልን አሞኒየም ናይትሬት ሲጻፍ በራሱ NH4NO3 ነው ሲቀመጥ። ከዛ ይህ ለምን ይጠቅማል? ከዚህ በፊት አሞኒየምን ወይም ደግሞ ናይትሮጅንን ያጠቃለለ ቤዝ ወይም አሲድ አይተናል። መቼም ናይትሮጅንን ያጠቃለለ ማን ነው? አሞኒያ ነው ሊሆን የሚችለው። ነገር ግን አሲድ ጋር ስንመጣ ናይትሮጅንን ያጠቃለለ ከሆነ that is ናይትሪክ አሲድ። ለምን ይጠቅማል ብያችሁ ነበር? ከሌሎች በተለየ መልኩ ለኤክስፕሎሲቭ የተለያዩ ኤክስፕሎሲቭ የሆኑ አክት የሚያደርጉ ነገሮችን ፓርቲሲፔት ያደርጋል ከነሱ ጋር ማለት ነው። እንዲሁም ደግሞ ናይትሮጅን ጋር ስንመጣ ለተለያዩ ፈርቲላይዘሮችም አዚ ኮምፖነንት ይጠቅማል። አሞኒያ ከሆነ ደግሞ ምን ያደርጋል ብለናል? that is ቤዝ ነው አይደል? ሶይል አሲዲቲንም በተጨማሪ ቤዝ ከመሆኑ የተነሳ ኒውትራላይዝ ለማድረግም ይጠቅማል። ከሱ በተጨማሪ ግን ሌሎች ቤዞችም አሉ ሶይል አሲዲቲ ሪሙቭ ለማድረግ የምንጠቀምባቸው ማለት ነው። ሶ ይህ ግን ስፔሲፊካሊ within the nitrogenous fertilizer and in explosive ነው በዋናነት ፓርቲሲፔት የሚያደርገው። እንድታስታውሱት ለማድረግ ያክል ነው። ይህን ያክል ዙሪያ ጥምጥም መሄድኩ ማለት ነው። ሌላኛው ደግሞ ኮፐር ሰልፌት ነው። ኮፐር ሰልፌት ማለት ኮፐር ቫለንሲው 2 ሲሆን ማለት ነው። ያ ማለት የሰልፌትም 2 ስለሆነ ካንስል ይደረጋል። ይህ ደግሞ ለምን ይጠቅማል? there is the Bordeaux mixture ለመስራት ያ ማለት ለምሳሌ የኮፐር ሰልፌት እና የካልሲየም ሃይድሮክሳይድ እንዲሁም ደግሞ የተለያዩ ፈንጊሳይዶች ሚክስቸር ማለት ነው። ቦርዴክስ ሚክስቸር የምንለው ያ ማለት እሱም ፓርቲሲፔት ያደርግበታል ማለት ነው። ፈንጊሳይዶች ማለት ባይ ዘ ወይ ፈንገሶችን የሚያጠፉ ምኖች ማለት ነው፣ ኬሚካሎች ነው። ሶ ዲስ ቦርዴክስ ሚክስቸር ደግሞ ለምን ይጠቅማል? ፈንጋል አታክ ኦፍ ሊቭስ ኤንድ የተለያዩ ቫይኖችን ስሮችንና ትራንስፈር የሚያደርጉ ትራንስፖርቲንግ ፓርቲክሎችንና የተለያዩ ሊቮችን አታክ የሚያደርጉ ፈንጋሎችን ወይም ደግሞ ፈንገሶችን ፕሪቨንት ለማድረግ ይጠቅማል። ማን?
ቦርዴክስ ሚክስቸር በራሱ የቦርዴክስ ሚክስቸር ፈንጊሳይዶችንም ስለያዘ ማለት ነው። ሌላ ስታዲያ ለምን ይጠቅማል ካልን ለኤሌክትሮፕሌቲንግ እና ለዳይንግ ጥቅም አለው። ኤሌክትሮፕሌቲንግ ይችን በደንብ አስታውሱ። ኤሌክትሮፕሌቲንግ ኤሌክትሮ ኬሚስትሪ ላይ ኤሌክትሮፕሌት ለማድረግ የተለያዩ ሜታሎችን እንጠቀምባቸዋለን። ልክ እንደዛ ማለት ነው። ኮፐር ፓርቲሲፔት ያደርጋል። በዋናነት ከሌሎች የሚለየው ኮፐር ሰልፌት በምንድን ነው? ኤሌክትሮፕሌቲንግ ላይ እና ዳይንግ ላይ ፓርቲሲፔት ያደርጋል። ቦርዴክስ ሚክስቸርን ፎርም ለማድረግ ያገለግላል። ሌላኛው ደግሞ አይረን ክሎራይድ ነው። አይረን ክሎራይድ አይረን ቫለንሲው 3 ሲሆን ክሎሪን 1 ስለሆነ አይረን በዚህ መልኩ ይጣፍና ክሎሪን 1 ስለሆነ እዚህ ጋር ይመጣና 3 ይሆናል ማለት ነው አይረን ክሎራይድ። ሶ ይህ ደግሞ ለምን የሚጠቅመው? ዌስት ዋተርን ትሪት ለማድረግ within the wastewater treatment that participate different bacteria ፈንገስ የተለያዩ ባክቴሪያዎችና ፈንገስ ፓርቲሲፔት ያደርጋሉ። እነዚህ ባክቴሪያዎችና ፈንገሶች ኦርጋኒክ ፖለታንቶችን ወይም ደግሞ ያቦካ የሆኑ ነገሮችን ዲኮምፖዝ ያደርጉና ያን ዋተር ትሪት ያደርጉታል። ኢቭን ኢፍ ናት ፎር ድሪንክ ዋተር ልንጠጣው የማንችለው ቢሆንም እንኳ ለተለያዩ ነገሮች ያለውን ፖሊታንት ይቀንስልናል ማለት ነው። ነገር ግን ዳይሬክትሊ ለመጠጥ አናውለውም። ግን እነዚህ አይረን ክሎራይድ ማለት ፓርቲሲፔት የሚያደርግበት ነገር ዌስት ዋተርን ትሪት ለማድረግ ላይክ ፊልተር ትሪክሊክ ሜትድ እና አክቲቬትድ ስላጅን በመጠቀም ያ ማለት ፊልተር ትሪክሊንግ ሜትድ የምንለው ኖርማሊ ስቴጆች አሉት። የመጀመሪያው ዋተርን ትሪት ስናደርግ ፊዚካሊ መክላት ማለት ነው። ማለት እላይ ያለው ነገር ምናምን፣ ነገር ግን ወደ ውስጥ ስንገባ እያጠራ ነው የተለያየ ኬሚካል እየጨመረ ምናምን እንሄዳለን። ልክ እንደዛ ማለት ነው። the other one is used to etching printed circuits yes አሁን እዚህ ጋር ኤሌክትሪክሲቲ ጋር ይገናኛል ማለት ነው። ሶ በዋናነት አይረን ክሎራይድ በእንደነዚህ አይነት ነገሮች ላይ ፓርቲሲፔት አድርጓል። ከሌሎችም የሚለየው በዚህ መልኩ ነው። ሌላኛው ደግሞ ፖታሺየም ናይትሬት ነው። ሶ ይህ ፖታሺየም ናይትሬት ፈርቲላይዘር ጋር ይገናኛል። ሪሜምበር ዳት። ስለዛ within the agriculture that are used as a fertilizer and also used to making gun powder yes እዚህ ጋር በጣም መያዝ ያለባችሁ እንደነዚህ አይነት ስፔሻል ኬዞች ሲኖሩ used to make gun powder ያ ማለት ገን ፓውደር ማለት የካርበን የሳልፈር መቼም መሳሪያ ሆኖ የካርበን ያልተሰራበት ነገር የለም አይደል? ሶ ካርበን ሰልፈር እና የተለያየ ፖታሺየም ናይትሬት ሚክስቸሮችን የያዘ ነው ገን ፓውደር የምንለው። እንዲሁም የተለያዩ ኤክስፕሎይት የሚያደርጉ ነገሮች ላይክ አሞኒየም ናይትሬትንም እንደተረዳ ነው ማለት ነው። ይህ ፖታሺየም ናይትሬት ምን ባይዞ ናይትሬት ያለበት ነገር ኤክስፕሎሲቭ ላይ ፈርቲላይዘር ጋር ማይቀር ጉዳይ ነው። ሌላ የሚጨመረው ምናምን እያንዳንዱ የኮምፓውንዱ ልዩነት ስለሚሆን ማለት ነው። ኦኬ ሌላኛው ደግሞ ካልሲየም ሰልፌት ነው። ካልሲየም ሰልፌት የምንለው ደግሞ ምን ከሆነ ነው? የካልሲየም ሰልፌት ኢፍሎረሰንት የሆነ ሳልት ከሆነ ያ ማለት ቀጣይ እናያቸዋለን። ሳልቶቹ 3 አይነት ሳልቶች ሊሆኑ ይችላሉ። ያ ማለት ምን ማለት ነው? አንደኛው ከአካባቢው ላይ የሚያገኘውን ውሃ አብዞርብ ያደርጋል። ነገር ግን ምንም እንኳን አብዞርብ ቢያደርግ እንዳል ባለበት ሶሊድ ሆኖ የሚቀር ያ ማለት ለምሳሌ እንደ አንሃይድረስ ኮፐር ሰልፌት ያሉ እንደ አንሃይድረስ ኮፐር ሰልፌት ያሉ አንሃይድረስ የተባለበት ምክንያት ወተር የለውም አብዞርብ አድርጎታል፣ ግን እንዳለ እስካሁን ስቲል ሶሊድ የሆነ ሳልት ማለት ያ ደግሞ ሃይግሮስኮፒክ ሳልት ብለን እንጠራዋለን። ዳር ኢዝ ኖን አስ ሃይግሮስኮፒክ ሳልት እንለዋለን። ሃይግሮስኮፒክ ሳልት የምንለው ማለት ነው። ሶ ልክ እንደነዛ አይነት ሰልቶቹ ሃይግሮስኮፒክ ሳልት ይባላል። ሌላኛው አይነት ሳልት ደግሞ ዲሊኩሰንት ሳልት ነው። ይህ ደግሞ ከአትሞስፌሩ አብዞርብ ያደርጋል ዋተሩን፣ ግን ያን ዋተር ለምን ነው የሚያውለው? ሶሉሽንን ፎርም ለማድረግ ሶ ኢን ዲስ ታይም ምን አለ ማለት ነው? ውሃ በውስጡ አለ፣ ግን ለሶሉሽን አውሎታል። ለምሳሌ እንደ ካልሲየም ክሎራይድ፣ እንደ ሶዲየም ናይትሬት፣ እንደ አይረን ክሎራይድ ያየነው እዚህ ጋር ማለት እንደነዛ አይነቶቹ ዲሊኩሰንት ሳልትስ ይባላሉ። ሌላኛው እና የመጨረሻው ኢፍሎረሰንት ሳልት ነው። ኢፍሎረሰንት ሳልት የምንለው ደግሞ ዋተርን ከአትሞስፌሩ ወደ አትሞስፌሩ ይለቁታል። that release water to the atmosphere doesn't absorb from the atmosphere ማለት ነው። ሶ ይህ ደግሞ ዋተርን ሲለቁት ክሪስታላይዝ ይፈጠራል፣ ሶሊድ ክሪስታል ይፈጠርና ይህ ደግሞ ኢፍሎረሰንስ ይባላል። ሶ ይህ ኢፍሎረሰንስ የምንለው ሃይድሬትድ
የሆነ ዋተር የለውም። ያ ማለት ዲሃይድሬት ሆኗል። ሰው ፎርም ሆኖ ሲቀመጥ በዚህ መልኩ ነው። እንደዛ አይነት ፎርም ሆኖ ከተቀመጠ ሁልጊዜ ኢፍሎረሰንት ሳልት ነው። ሶ ካልሽየም ሰልፌትን ብንወስድ ልክ እንደዛ ማለት ነው። ሶ ይህ ካልሽየም ሰልፌት ላሪያ ለምን ይጠቅማል? ዩዝድ ቱ ፕላስተሪንግ ዋልስ ኤንድ ሰፖርት ፍራክቸርድ የሆኑ ቦኖችን አታች አድርገን ለማያዝ። ከዚህ በፊት ቤዞች ጋር ወይም ሳልቶ አሲዶች ጋር ስንመለከት ዋሎችን ፕላስተር አድርጎ ለማያዝና የተለያዩ የሆነ ፍራክቸርድ የሆነ ነገር ካለ ብሪኮች ሊሆን ይችላል አታች አድርጎ ለመያዝ የሚያቆየን ማን ነው ብለን ነበር? ካልሽየም ሃይድሮክሳይድ ብለን የለ። ሶ ያ ካልሽየም ሃይድሮክሳይድ ባይዞ እዚህ ጋር ሪማይንድ የማድረጋቸው ነገር ምንድን ነው? ካልሽየም ቦናችን ውስጥ ይገኛል። ሶ ይህ ካልሽየም ለምን ይጠቅማል? አጥንታችን ስትራክቸራችንን ጠብቀን ጥንካሬ እንዲኖረን ምናምን ለዛ ነው የሚጠቅም። ልክ እንደዛ ነው። ይሄን ለማስታወስ ያክል ነው። ሶ ለነዚህ ይጠቅማል ማለት ካልሽየም በተባለበት የምታስታውሱት ነገር አጥንትን የሆነ አጣች አድርጎ መያዝ ምናምን። ኦኬ ሌላኛው ባሪየም ሰልፌት ነው። ባሪየም ሰልፌት የምንለው ደግሞ ለፔሸንቶች ማለት ነው አስ ባሪየም ሜል ልክ እንደ የባሪየም ሜል የምንለው ምግብ አይነት ነገር ይጠቅማል ማለት ነው። ሶ ያ ባሪየም ሜል የተባለ ያው እሱ ስለተጠቀምነበት ነው። ሶ ቢፎር ዲ ጋስትሮ ኢንተስቲናል ኤክስሬ ፎቶግራፊ ጋስትሮ ኢንተስቲናል ኤክስሬ የማለት የአንጀት ሕክምና በኤክስሬ ከመደረጋችን በፊት ከመታየታችን በፊት የተለያዩ ሬዎች የሚተደርገው ከመታየቱ በፊት ፔሸንት እንደ ለፔሸንቶቹ እንደ ሜል እንደ ባሪየም ሜል የሚያገለግለው ሳልት ነው። ከዛ በተጨማሪ ዋይት ፒግመንት እንደ ዋይት ፒግመንትም ያገለግላል። የስ ዋይት ፒግመንት ማለት ከለር ነው። ሰው ለነዛ አይነት ነገሮችም ያገለግላል ማለት በዋናነት ሳልቶቹ ስንገባ ወደ ውስጥ ይገባሉ ሰውነታችን ጋር ምናምን እንደ አሲዶቹና እንደ ቤዞቹ አይደሉም። አሲዶቹና ቤዞቹ በዋናነት ኢንዱስትሪ ላይ ነው። እነዚህ ግን ሞር እዚህ ጋር ሰውነታችን ጋር ባለው በእኛ ኢንተራክሽን ላይ ነው ያላቸው። ሌላኛውና የመጨረሻው አይረን ሰልፌት ነው። አይረን ክሎራይድን አይተን ነበር። አሁን ደግሞ አይረን ሰልፌት እናያለን። በደንብ ሪመምበር አድርጉ። አይረን ሰልፌት ካልን that is used to given as iron tablets እንደ አይረን ታብሌቶቹ by the way አሁን ሴት ልጅ በወር አበባ አማካኝነት within the case of the menstruation የምታጣው ደም አለ። ሶ ያን ደም ለመተካት አይረን የምትወስዳት ላይ ቀይ ነች፣ በጣም ክብ የሆነች አይነት ነገር ማለት ነው። ይቺ ምን እንላታለን? ዳሪስ ታብሌት እንላታለን። ሶ ይችን ታብሌት የተጠቀሙ ደማቸውን ለመተካት ማለት ነው። ሶ ይህ ለምን ያገለግላል ማለት ነው? አይረን ሰልፌት ነው በራሱ ያለበትና ዩዝራት አይረን ታብሌትስ ቱ ፔሸንትስ ሁ ሰፈር ፍሮም ዲ አኔማ። አኔማ ማለት ነው ማለት ነው የደም ማነስ ማለት ነው። ሶ ከነዚህ ከአኔማ ለመታገድ ወይም ደግሞ አኔማን ለመቃወም ማለት ነው ፔሸንቶችን ለማዳን አይረን ታብሌቶችን እንጠቀማለን። ሶ ያ አይረን ታብሌት የመጣው ደግሞ ከአይረን ሰልፌት ነው ማለት ነው። ሶ በዚህ መልኩ የሳልቶችን ጥቅም ማየት ትችላላችሁ። ለዛሬ የነበረን ቆይታ ይሄን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ባይ ባይ።